ያሰበከው ይቀድመሃል። ሌላው ይሞታል፣ አንተ ግን ወንጌል ይዘብራል። ማርቆስ ምዕራፍ 11 ክፍል ውስጥ ወደ ኢየሩሳሌም ወደ ከደብረ ዘይትም አጠገብ ወዳለች ወደ ቤተፊጋ ወደ ቢታንያ በቀረበ ጊዜ ሰውየው መጽሐፉ ከላይ ስሙን አይጠቅስም። የሚልከኝ በሉት ዶክተር አይደለም፣ ፓስተር አይደለም፣ ባለሀብት አይደለም፣ የሆነ ጎረቤት አይደለም፣ የሰሜን ሰው አይደለም፣ የደቡብ ሰው አይደለም፣ የኢትዮጵያ ሰው አይደለም፣ አፍሪካዊ አይደለም፣ ነጭ አይደለም። የሰማይ አምላክ ይልካል። አርምሳ ይሄዳል። ወይኔ አንድ አሜን የምል ሰው አሜን ይበል። ዝም ብለህ ኢየሱስ ይልካል፣ ሰንጥቀህ ትሄዳል። እያየው ለ11 ሰዎች ዛሬ እንደ የሆነ ኢየሱስ የሚልክ በር ይከፈታል። ቀጥሎ ከደቀ መዛሙርቶቹ ሁለቱን ልኮ ከፊታችሁ ወዳለው መንደር ሂዱ። እጅግ ከፈር ዘንድሮ መልስ የሆነ መንደር፣ የሆነ ከተማ፣ የሆነ ሰፈር፣ የሆነ ሀገር እግዚአብሔር መልስ ቃል አስይዞ መልእክት አስይዞ ትንቢት አስይዞ ጸጋ ሰጥቶ ይልከኛል የሚል የኔ ጓደኛ አሜን በል። ዝም ብለህ ዘንድሮ ረግጠህ ይመጣል። አጋንንትን ረግጠህ ይሰብካል። የለም የተባለ ጸጋ የሚገለጽ 6 ሰው አለ። አንድ ሰው አሜን ይበል። የሞት አምባ የሞት ሰፈር ባንተ ይቀየራል። ዝም ብሎ ኢየሱስ ዘንድሮ ይልካል። ፓስፖርት አይደለም ቃል ይልካል። ሰው አይደለም ቃል ይልካል። ከየት መጣ የማሰር ላይ የተኛ ሀገር ሊባልልም ቃል ይዘቶታል። እጅግ ከፋር አጠገብ ያለውን ሰው ዝም ብለህ አየር አትያዝ። እኔ ሊሄድ ነው በሉስ የሚልከኝ ስፖንሰርህ ቪዛዬ በሉስ መንገድህ ራሱ የሰማይ አምላክ ራሱ የሰማይ አባት ይልከኛል። አዲስ አበባ ማይቀር ሰው አሜን ይበል። በስብሶ በአዲስ አበባ መቃብር ማይቀበር አሜን ይበል። የሆነ ቀን ሐዘኑን ሰው ማይቀበል ሰው አሜን ይበል። ወንጌል ይዞ ዓለምን የሚዞር ሰው አሜን ይበል። ለሀገር የሚጠቅም ሰው አሜን ይበል። እየሄደ የሚያወራ ሰው አሜን ይበል። ሰማይ የሚታይለት ሰው አሜን ይበል። በሩ የተከፈተ ሰው አሜን ይበል። ለአዲስ አሜን። ዛሬ ሰንጥቀህ ትሄዳለህ። ተናግረህ ትሄዳለህ። እየሰበክ ትሄዳለህ። ይበሎ የዋዳሩ አምላክ እግርህን ይከፍታል። መንገድህን ይከፍታል። እየሰበከው ይቀድመሃል። ሌላው ይሞታል፣ አንተ ግን ወንጌል ይዘብራል። አኒኮስ አኒጆንቶፖስ ይሄዳለሁ የሚል ሰው አሜን ይበል። ዘንድሮ የምትሄደው የሆነ ባለሀብት ሳይሆን ሰማይ ስፖንሰር ያደርጋል። ሰማይ ቪዛ መጥቶ ይጨርሳል። ሰማይ የላከውን ሴጣን አይከለክሉ። ሰማይ ያወጣውን አጋንንት አይዙም። ሰማይ የላከውን እባብ አይነድፉም። ሰማይ የላከውን ጎረቤት ተሰብስቦ አይችሉም። ዝም ብለህ ቆርጠህ ትሄዳለህ። ሰንጥቀህ እያወሩብህ ትሄዳለህ። እየተናገሩ ትሄዳለህ። እየረገሙ ትሄዳለህ። ጨርቅ እያሰሩ ትሄዳለህ። ስም እያወጡ ትሄዳለህ። እየዘጉብህ ትሄዳለህ። እየደገሙብህ ትሄዳለህ። ሊያስቀሩ እየፈለጉ ትሄዳለህ። ማንም የለም፣ ኢየሱስ ይቀድማል። ማንም የለም፣ ኢየሱስ ይከተላል። ማንም የለም፣ ኢየሱስ ያግዛል። ማንም የለም፣ ሰማይ ይወርዳል። ማንም አይረዳም፣ ሰማይ ይረዳል። ይኸውልህ 31 ሰዎች ዛሬ በር ተከፍቷል። ዝም ብለህ እጅግ ከፍ አድርገህ ሊሄድ ነው ብስ እስቲ አሜን አትበል። ድገም አሜን በል። ዮኒ እንደተናገረ የተቀባ ሰውና ከጅቡቲ መስመር የሚመጣ ባቡር ተመሳሳይ ነው። ባቡር ድንጋይ ካገኘ፣ ውሻ ካገኘ፣ ጅብ ካገኘ ይቆማል። እየጨፈለቀ ነው የሚሄደው። አንዱ እኔ ነኝ፣ 5ቱ አንተ ነህ። ለ6 ሰዎች ዘንድሮ እንደ ባቡር ሰይጣን እያወራ፣ ጎረቤት እያወራ፣ ሰው እያወራ፣ ሰፈር እያወራ አርምሶ የሚሄዱ 6 ሰዎች አሉ። አንዱ እኔ፣ 5ቱ አንተ።
በቪዲዮ የሚሰሙ ተቀበሉ። ያው እንደ ባቡር እየረገጥ ታልፋል። ችግር እየረገጥ ታልፋል። ድግምት እየረገጥ ታልፋል። ድህነት እየረገጥ ታልፋል። እባብ እየረገጥ ታልፋል። አጋንንት እየረገጥ ታልፋል። ረጋሚ እየረገጥ ታልፋል። የመቃብር ሬሳ እየረገጥ ታልፋል። የሬሳ ሳጥን ዘላይ ታልፋል። አንድ ጀግና ሰው አሜን ይበል። ከፍ አድርግና እንደ ባቡር መልስ ወንጌል ተሸክሜ ኢየሱስን ተሸክሜ ወጣትነቴን መልስ ልጅነቴን ወንጌል ይዤ ማንም አይመልሰኝም። ወንጌል ይዤ ያው ጀርመንና አየው አውሮፓ፣ ኢንግላንድ፣ አፍሪካ፣ አረብ ሀገር፣ ኢትዮጵያ፣ ሰሜኑ ላይ ደቡቡ ላይ ወንጌል ይዞ የሚሰማ የሚሄድ አሜን ይበል። ምድር መልእክት ለሁሉ ሰው ይሰራል። አሜን ይበል። ኦርቶዶክስ ይሰራል፣ ሙስሊም ይሰራል፣ ጴንጤ ይሰራል። ይኸው አየህ ዝም ብለህ ወንጌል ይዘህ ትገባለህ። ሌላው ፌስታል ይዞ ይገባል፣ አንተ ወንጌል ይዘህ። ሌላው ውስኪ ይዞ ሲገባ ወንጌል ይዘህ። ሌላው ወሬ ይዞ ሲመጣ ወንጌል ይዘህ። ሌላ ዶላር ይዞ ሲመጣ አንተ ኢየሱስ ይዘህ። አንድ ሰው አሜን አይልም? እቺን ከፈርግና ወንጌል ምንስ ያሳልፈኛል። ሌላ ወንጀል ሰርቶ እስር አንተ ግን ወንጌል ይዘህ እስር ቤት ገብተህ አንድ የተቀባ ሰው ምን ይበል እስቲ? እሄዳለሁ ብለህ ወንጌል ይዤ እሄዳለሁ። ቀጥል ቀጥል ቀጥል። ይግዛብሽ አንቺ ኮማንስ ከፊታችሁ ወዳለው መንደር ሂዱ። ማንም ገና ያልተቀመጠበት እጅም የሰውዬ ስም አይታወቅም። የመልእክቱ ኦኔሩ የሚሰጁ ባለቤት አሁን ደግሞ ለማን እንደሆነ መልእክት ዛሬ ሊመጣት ወይኔ ለማን እንደሆነ አቅጣጫ ሊቀየር ዝም ብሎ አንድ 10 ሰው ከኔ ጋር እኔ ራእይ ይዤ በቆሸሸ ነገር በሚሸት ነገር ወሬ መሃል ክፋት ላይ ኮተት ላይ አልቀመጥም። ሊሄድ ነው። ጨርቅ ቢሆንም ሀብት ቢሆንም እየሄዳለሁ የሚል ሰው አሜን ይበል። እየታየ ዝም ብለህ ረግጠህ ትሄዳለህ። ረግጠህ ታልፋለህ። ዘንድሮ ራእይ ያለ ሰው አስቀምጣለሁ ብትል እንኳን አይቀምጥም። የወረዳ ወሬ ሊሰማ ባለራእይ አይቀምጥም። አሜን አሜን። የክፍለ ሀገር ወሬ ሊሰማ ባለራእይ አይቀምጥም። ኢኮኖሚ ሊሞላ ባለራእይ አይቀምጥም። ወንጌል ይዞ ይወጣል። ከኔ ጋር የሚወጣ ሰው አሜን ይበል። እግዚአብሔር ደግሞ እሱን ታምሮ ሰምቶ ግን አሰፍሮ ያውቃል። አንዱ ነኝ። ቀጥል ቀጥል። እግዚአብሔር አያችሁ፣ ፊታችሁ ወዳላችሁ መንደር ሂዱና ወዲያው ወደ እሷ ነው ብለው ወይስ ወደ እሱ ነው? ወደ እርሷ ገብታችሁ ስሟ እኮ እስከሆነ ተገኘ ልቆ አጠገብ ያለው ለአንተ ዘመን ሊመጣ ነው። ድገም ጨመር ንቀው ትጌሾው በደንብ ነካ ስልክ መልእክት በስልክ ቪዲዮ የሚሰሙት ስልካችሁን ንቁና ገራት ያዙ በጌታ በኢየሱስ ወዲያው ወደ እሷ ገብታችሁ ማን እንደሆነች እኮ አይገባም። ግን መልእክቱ ባለቤት ኢየሱስ ደግሞ ተራ ወሬ አያወራም። ተራ ቦታ አይልክም። አሜን።
ግቡ። አንዱ ሰው ጋር አሜን